ድመትና ልጅ በአንድ አካባቢ ይኖሩ ነበር። እናትም ልጇን ለስቲ አንዳንድ ዕቃ ለቤት የሚያስፈልገውን ዕቃ እንግዛ ብላ ወደ ገበያ ይዛ ትወጣለች። እናትና ልጅም የሚሄዱት ገበያ በሞተር ሳይክልም ነበር። እናትም ከመጣች በኋላ ልጅቷን ሞተር ሳይክል አስቀምጣት መጣው የትም እንዳትሄጂ ብላ ወደ ገበያው አንዳንድ ዕቃ ልትገዛ ወደ ገበያው ትገባለች። ልጅየዋ ግን በሞተር ሳይክል ላይ እንዳለች ቢራቢሮ ታያለች። ቢራቢሮዋንም ተከትላት መሄድ ጀመረች። እናትየዋ ግን አሁንም የገበያውን ዕቃ በመግዛት ላይ ትገኛለች። ልጅቷ ግን ቢራቢሮዋን በማየት እየተከተለቻት ቢራቢሮዋን ትሄዳለች። በመጨረሻም አንድ ሽማግሌ ድመቷን ልጅ ያዩና ወደ ድመቷ ልጅ ይጠጓታል። በመጨረሻም ድመቷን ለመያዝ ያባርሯታል። ድመቷም ትሮጣለች። በመጨረሻ ግን ሽማግሌው ድመቷን ይዙና ድመቷን ወደ ማስቀመጫ ሳጥን ውስጥ ይከቷታል። ድመቷም ልጅ በማልቀስና በመጮህ እናቷን ትጠራለች። አሁንም እናቷን ትጠራለች። እናቷ ግን ከገበያ ስትወጣ ልጅቷን ባስቀመጠቻት ቦታ ላይ ታጣታለች። እናትየውም ስታይ ልጅቷን በመኪና ተጭና ስትሄድ በማየቷ በጣም እየሮጠች ልጅቷን ባለችበት መኪና ላይ ዘላም ትወጣለች። ልጅቷ በገባችበት ሳጥኑ ላይ የሳጥኑን ቁልፍ በመክፈት እየታገለች በመጨረሻም ከፍታላት ልጅቷን ከመኪናው ላይ አንጠልጥላ አወረደቻት። በመጨረሻም እናትየዋ ልጅቷን እያቀፈቻት እየሳመቻት ልጅዬ ካሁን በኋላ ግን እኔ ያስቀመጥኩሽ ቦታ መሄድ የለብሽም እሺ ልጅዬ፣ ካለበለዚያ ሰዎችም ይወስዱሻል፣ በዛ ላይም ትጠፋለሽ። አሁንም ጠፍተሽ ነበረ፣ ካሁን በኋላ ግን የትም ቦታ እንዳትሄጂ ብላ እናትየውም ልጇን ድመት አስጠንቅቃት አብረው ተቃቅፈው ሄዱ ይባላል ልጆችዬ። እሺ ልጆችዬ፣ ወላጆቻችሁ ያስቀመጧችሁ ቦታ ላይ እሺ፣ አለበለዚያ ትጠፋላችሁ።